መርዙን እናክሽፈው በህወሓት ላይ የተደረገው ጥብቅ ምክክር። ውይይቱ ህወሓት ያለ ብዙ ኪሳራ የሚወገድበት ሁኔታ ላይ ያነጣጠረ ነው ተብሏል። ከነልጁ ይወገዳል ትራምፕ አረጋገጡ። አያቶላህ ሊታደኑ ነው። አሜሪካ የኢራኑ መሪና ልጃቸውን ኢላማ ያደረገ ልዩ ዘመቻ ልታካሄድ መሆኑ ተሰማ። ጉዳዩ ከባድ መዘዝ እንዳያመጣ ተሰግቷል። በአዲስ አበባ ጥብቅ ውይይት መካሄዱ ተሰማ። ውይይቱ በህወሓት ላይ የተደረገ ጥብቅ ምክክር ሲሆን መርዙን ማክሸፍ ላይ ያተኮረ መሆኑም ተነግሯል። ውይይቱ ህወሓት ያለ ብዙ ኪሳራ የሚወገድበት ሁኔታ ላይ ያነጣጠረ ነውም ተብሏል። በተያያዘ መረጃ ደግሞ የቀድሞዋ የህወሓት ታጋይ እና የአረና ፓርቲ መስራች ስለ ህወሓት ሻዕቢያ አነጋጋሪ መረጃ ጋርተዋል። የአዲስ አበባውን ስብሰባና የታጋዩን አስተያየት በዝርዝር እንመለስበታለን። በሌላ መረጃችን ደግሞ ትራምፕ ማረጋገጫ ሰጥተዋል። የኢራኑ መንፈሳዊ መሪ አያቶላ ካሚኒ እንደ ኦሳማ ቢንላደን ሊታደኑ ነው። አሜሪካ የኢራኑ መሪና ልጃቸውን ኢላማ ያደረገ ልዩ ዘመቻ ልታካሄድ መሆኑ ተሰምቷል። ጉዳዩ ከባድ መዘዝ እንዳያመጣም ተሰግቷል። በመረጃ ሰዓታችን የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ወጣቶችና አራተኛ ትውልድ የሚባለው የክልሉ ፖለቲካ ፓርቲዎች ስብስብ የለውጥ ፍለጋ በህወሓት ላይ ከባድ የሱናሚ ማዕበል ሊያስነሳ በቋፍ ላይ ስለመሆኑ እየተነገረ ባለበት ወቅት ይህንኑ ስጋት የሚያጠናክር ወሳኝ የተባለ ምክክር በአዲስ አበባ መካሄዱ ታውቋል። የውይይቱ አብይ ጉዳይም ጦርነት ተቀስቅሶ የትግራይ ህዝብ ወደ ዳግም ሰቆቃ ከመግባቱ በፊት ህወሓትን በተጠናከረ ፖለቲካዊና ህዝባዊ ጫና አስገድዶ ከቦታው ገለል ማስደረግ ላይ ያተኮረ ሆኖ ታይቷል። ከጥቂት ሳምንታት በፊት በተመሳሳይ ጌታቸው ረዳ ለትግራይ ወጣት ከባድ የትግል ጥሪ ማስተላለፋቸው ይታወሳል። ህወሓት ተጨማሪ ጦር ወደ ጠለምት እያስገባ ባለበት በተመሳሳይ ሰዓት ህወሓትን ጠልፎ ለመጣል ኢላማ ያደረጉ እንቅስቃሴዎች የተበራከቱ መሆናቸው ተሰምቷል። በአዲስ አበባ የትግራይ ተወላጆች የለውጥ ማዕበል ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ተሰባስበው እየመከሩ ነው። ውይይቱ በትግራይ ክልል ወቅታዊ ጉዳይ ላይ ብቻ ያተኮረ መሆኑ የተነገረ ሲሆን በኢትዮጵያና ኤርትራ መካከል የተፈጠረውን የጦርነት ውጥረት ለማርገብ ያለመ ሲሆን ውጥረቱን ከማርገብ ጎን ለጎን በዘላቂነት የትግራይን ሰላም ለማረጋገጥ ህወሓትን በህዝባዊ እምቢተኝነትና ሰላማዊ ተቃውሞ ገለል ለማድረግ ዓላማ መሆኑም ተነግሯል። ሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል በትግራይ የፖለቲካ ሊቃን መካከል ከሰሞኑ በአዲስ አበባ የውይይት መድረክ መካሄዱ ይታወሳል። ይህንን እንቅስቃሴ ከሚደግፉት መካከል የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና እሳቸው የሚመሩት ፓርቲ ዋነኛ ተሳታፊዎች ስለመሆናቸው እየተነገረ ነው። አማካሪ ሚኒስትሩ ከጥቂት ሳምንታት በፊት የትግራይ ወጣቶች ተቃውሟቸውን እንዲያሰሙ ጥሪ አቅርበው ነበር። ራሳቸው የጫሩትን እሳት ራሳቸው የሙቁት የሚል ጠንከር ያለ መልእክት ያስተላለፉት አቶ ጌታቸው የፕሪቶሪያን ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘናው የነበረው ከግጭት ውጪ ተጽዕኖ መፍጠር የሚያስችሉን ዲፕሎማሲያዊ ግንኙነቶችና ከፌዴራል መንግስት ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይቀየሩ ከግልና ከቡድን የስልጣን ጥም ጋር በመያያዝ እንቅፋት የሆኑ የህዝባችንን ስቃይ ያራዘሙና በወንጀል ሊጠየቁ የሚገባቸው አካላት የክልላዊ አንድነትን የሚረጋገጥና ተፈናቃዮችን የመመለስ ስም በማላከክ በድጋሚ ወደ ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ይገኛሉ ሲሉ ከከሰሱ በኋላ ለትግራይ ወጣት ይድረስልኝ ባሉት ጥሪያቸው መስዋዕትነትህን ደጋግመው ያረከሱ የፖለቲካ የጦር መሪዎች አሁንም የወጣቶችን መስዋዕትነት መሰረት ያደረገ ከጦርነት በታች ያለ ፍጥጫን ወደ ሙሉ ጦርነት ለመውሰድ የጀመሩት ትርጉም አልባ እንቅስቃሴ እንዲያቆም የሚቻልን ሁሉ አድርግ፣ ራሳቸው የጫሩትን እሳት ራሳቸው ይሙቁት ሲሉ ወጣቱ ህወሓትን በጸበልህ ብሎ የራሱ ኑሮ እንዲኖር ጥሪ ማቅረባቸው አይዘነጋም። በተያያዘም በኢትዮጵያና ኤርትራ መንግስታት መካከል የነገሰው ውጥረት ተባብሶ ሁለቱም ኃይሎች ጦራቸውን ወደ አዋሳኝ አካባቢዎች እያሰባሰቡ እንደሆነ ከሰሞኑ በስፋት ሲዘገብ ቆይቷል። በቀጠናው ጦርነት ከተቀሰቀሰ ብርቱ ሰብአዊ ውድመት ሊያስከትል ይችላል በሚልም የተለያዩ አህጉራዊና ዓለም አቀፍ ተቋማት ውጥረቱ እንዲረግብ ጥሪ ሲያቀርቡ ቆይተዋል። ከዓለም አቀፍ ተቋማትና መንግስታት በተጨማሪ በርካታ ምሁራንና የፖለቲካ ተንታኞችም ውጥረቱ የሚረግብበት መፍትሄ ከመጠቆም ባለፈ በተለይ የውጥረቱ መነሻ ተደርጎ የሚቆጠረውንና አሁንም የጦርነት ትንኮሳዎችን እያደረገ በሚገኘው የህወሓትና ሻዕቢያ ጥምረት ጽምዶ ጠንከር ያለ ተቋማቸውን እያሰሙ ይገኛሉ። የቀድሞዋ የህወሓት ታጋይና የአረና ትግራይ መስራች አንጋፋዋን ፖለቲከኛ ወይዘሮ አረጋሽ አዳነ የህወሓትና የሻዕቢያ ጋብቻ በትግራይ ወጣቶች ላይ የታወጀ ሌላ የሞት ፍርድ ነው ሲሉ ገልጸዋል። የቀድሞዋ የህወሓት ታጋይ ወይዘሮ አረጋሽ አዳነ አሁን ላይ በህወሓት ቡድንና በሻዕቢያ መካከል እየታየ ያለው ትስስር ዋና ዓላማው የትግራይን ወጣት ለተጨማሪ እልቂት መዳረግ መሆኑን ገለጹ። ሻዕቢያ የራሱን ህዝብ ችግር መፍታት ያልቻለና በሁከት የሚኖር ድርጅት መሆኑን የጠቀሱት ወይዘሮ አረጋሽ አሁን እያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቁሮ ሳይሆን የራሱን ጥቅም ለማስጠበቅና የፕሪቶሪያን ሰላም ስምምነት ለማፍረስ እንደሆነ አስረድተዋል።
ሻዕቢያ ቀደም ሲል በትግራይ ውስጥ ንጹሃንን መጨፍጨፉንና ንብረት መዝረፉን ያስታወሱት የቀድሞ ታጋይ አሁንም ጦርነቱ ትግራይ ውስጥ እንዲሆን ከባለፈው እልቂት የተረፈው የትግራይ ወጣት ለመጨረስ እየሰራ መሆኑን ገልጸዋል። ከዚህ ኃይል ጋር አብሮ መስራት የትግራይን ህዝብ መካድ ብቻ ሳይሆን ህዝቡን ዳግም ለከፋ ሰብአዊ መከራና ለባዕዳን ፍላጎት መገበር እንደሆነ በጽኑ አስገንዝበዋል። በመጨረሻም የህወሓት ቡድን የህዝብን ችግር ወደ ጎን በመታው የራሱን የስልጣን ፍላጎት ለማርካት ከሻዕቢያ ጋር ማበሩን የትግራይ ህዝብ ሊገነዘበው እንደሚገባ አሳስበዋል። ከጥፋት ኃይሎች ጋር በመተባበር በሀገርና በህዝብ ላይ እንደመሰለፍ የሚቆጠር ወንጀል መሆኑን በመግለጽ የትግራይ ወጣት ለዚህ ከንቱ የፖለቲካ ቁማር መሳሪያ እንዳይሆን ጥሪያቸውን አስተላልፈዋል። በሌላ መረጃችን ደግሞ ትራምፕ አረጋገጡ። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ እንደ ኦሳማ ቢንላደን ሊታደኑ ነው። አሜሪካ የኢራኑ መሪና ልጃቸውን ኢላማ ያደረገ ልዩ ዘመቻ ልታካሄድ መሆኑ ተሰማ። ጉዳዩ ከባድ መዘዝ እንዳያመጣ ተሰግቷል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ የተዘጋጀች ባለበት በአሁኑ ሰዓት ጠቅላይ መሪው አያቶላህ አሊ ኻሜኒ እና ልጃቸው ዋነኛ ኢላማ ሊሆኑ እንደሚችሉ ተነገረ። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱ ድርድሮች ከስምምነት አለመድረሳቸው ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑ በስፋት እየተገለጸ ነው። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃ ባለፉት ቀናት የተለያዩ አማራጮች የቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ላይ ጥቃት ሊፈጸም እንደሚችል ፕሬዚዳንቱና ከፍተኛ ባለስልጣኖቻቸው ፍንጭ ሰጥተዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማትን ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። አክሲዮስ የተባለ የአሜሪካ የዜና ድረገጽ እንደዘገበው ፕሬዚዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታጎን አማካሪዎች የተለያዩ አማራጮች ቀርበውላቸዋል። ከነዚህ መካከል የኢራን ጠቅላይ መሪና በዙሪያቸው ያሉ ቁልፍ ሰዎችን ኢላማ ማድረግ አንዱ እንደሆነ አመላክቷል። አንድ አማካሪ ለድረገጹ እንደተናገሩት አንደኛው አማራጭ አያቶላህንና ወንድ ልጃቸውን እንዲሁም በዙሪያቸው ያሉ አመራሮችን ማስወገድ ነው። የኻሜኒ ልጅ ሞጅታባ ኢላማ የሆነው የመሪነቱን ቦታ ሊረከብ የሚችል ቀጥተኛ ወራሽ ይሆናል ተብሎ ስለሚታሰብ ነው። ሌላ ምንጭ በተመሳሳይ ለአክሲዮስ እንዳረጋገጠው ይህ አያቶላህ አሊ ኻሜኒና ልጃቸውን ኢላማ የማድረግ ሀሳብ ከበርካታ ሳምንታት በፊት ተነስቶ የቀረበ ነው። አንድ የፕሬዚዳንት ትራምፕ ከፍተኛ አማካሪ ትራምፕ ያሉትን አማራጮች ክፍት አድርገዋቸዋል፣ በየትኛውም ሰዓት ጥቃት እንዲፈጸም ውሳኔ ሊያሳልፉ ይችላሉ ሲሉ ተናግረዋል። ይህ በእንዲህ እንዳለ አሜሪካ ከስምምነት እንዲደረስ ኢራን በተወሰነ ደረጃ ዩራኒየም እንድታዳብር የሚፈቅድ ሀሳብ ለማቅረብ እየተዘጋጀች መሆኑ እየተነገረ ነው። ነገር ግን ይህ ሀሳብ ኢራን ለጦር መሳሪያነት በሚውል ደረጃ የሚደርስ ዩራኒየም እንዳይኖራት የሚፈቅድ አይደለም። ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት ብቻ የሚውል እንደሆነ በመግለጽ ስትከላከል ቆይታለች። ከአሜሪካ ጋር በሚደረገው ድርድር ላይ ሊታለፉ የማይችሉ ቀይ መስመሮች እንዳሏት አስታውቃለች። ይህ በእንዲህ እንዳለ አሜሪካ ለጥቃት ስትዘጋጅ ኢራን የራሷ የድርድር እቅድ እያረቀቀች መሆኑን ገልጻለች። በዚህ ሳምንት ከአሜሪካ ጋር የኒውክሌር ድርድር ስታደርግ የቆየችው ኢራን በመጪዎቹ ጥቂት ቀናት ውስጥ የራሷን የድርድር እቅድ እያዘጋጀች እንደምታቀርብ መግለጹ የዜና ወኪሉ ሮይተርስ ዘገበ። የኢራን የውጭ ጉዳይ ሚኒስቴር ይህንን ያስታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቴህራን በድርድር እንድትስማማ ለማድረግ ውስን ወታደራዊ ጥቃት ለመፈጸም እያሰቡ ባሉበት ጊዜ ነው። ሮይተርስ ያነጋገራቸው ሁለት የአሜሪካ ባለስልጣናት ኢራን ላይ ለሚወሰደው እርምጃ የሚደረገው ወታደራዊ ዝግጅት ከፍተኛ ደረጃ ላይ መድረሱን እንደገለጹ ተዘግቧል። ትራምፕ ትዕዛዝ የሚሰጡ ከሆነ ግለሰቦችን ኢላማ ለማድረግ እንዲሁም የኢራን መንግስት የመለወጥ አማራጭ ላይ ጭምር ዝግጅት እየተደረገ እንደሆነ ተነግሯል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋጂ ጄኔቫ ውስጥ በተካሄደው ቀጥተኛ ያልሆነ ንግግር ሁለቱ ወገኖች የሚመሩባቸው መሪዎችን በተመለከተ ስምምነት ላይ መድረሳቸውን ተናግረዋል። ይህ ግን ስምምነት ላይ መደረሱ አይቀሬ ነው ማለት እንዳልሆነ አስረድተዋል። አርጋቺ ለአሜሪካው ኤምኤስ ናው ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ በሚቀጥሉት 2 ወይም 3 ቀናት ውስጥ ለኢራን ከፍተኛ ባለስልጣናት ለግምገማ የሚቀርብ ያጸፋው የድርድር እቅድ መዘጋጀቱን ተናግረዋል። በመጪው አንድ ሳምንት ጊዜ ውስጥ አሜሪካና ኢራን ሌላ ዙር ንግግር ሊያደርጉ እንደሚችሉም ጠቁመዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።